ወደ አንድ ጸጥ ያለ ምግብ ቤት አመራች። በመስኮት በኩል ያየችው ነገር ልቧን ቀጥ አደረገው። ፍሬድ ከአንዲት ሴት ጋር በፍቅር እየተሳሳቁ ተቀምጠዋል። ያቺ ሴት ደግሞ የገዛ እህቷ ኤፋ ነበረች። በዚህ ዓለም ላይ ምንም መጠጊያ የሌላቸው ሁለት እህትማማቾች ነበሩ። ወላጆቻቸውን ገና በልጅነታቸው በሞት ተነጠው የሚረዳቸው ዘመድም ሆነ የሚጠጉበት ደጅ ሳይኖር ለሕይወታቸው ይታገሉ ነበር። ትልቋ ኤፋ የኃላፊነትን ሸክም እንደ ከባድ ቅርጫት በራሷ ላይ ተሸክማ ፈጽሞ የማታማርር ብርቱ ሴት ነበረች። በየቀኑ ከንጋት በፊት ተነስታ እስከ ምሽት ድረስ በመልፋት በራሷ ጥረት መጠነኛና ምቹ የሆነ ሕይወት መገንባት ቻለች። ባለ 2 መኝታ ቤት፣ የተሳካለት የሸቀጣሸቀጥ ሱቅና ሰላማዊ ኑሮ ነበራት። በተቃራኒው ታናሽ እህቷ ቼሪ ሕይወት በራሷ ጊዜ መፍትሄ እንደምትሰጣት የምታምን ሰነፍ ነበረች። የትኛውንም ሥራ ለረጅም ጊዜ ሰርታ አታውቅም። ሁሉም ሥራዎቿ በጭቅጭቅ ወይም በውበቷ በሚቀኑ ሰዎች ሴራ እንደሚበላሹ በማላከክ ያበቃሉ። አማራጮቿ ሁሉ ተሟጠውና የምትገባበት ጠፍቷት ከተማ ውስጥ ወደሚገኘው የእህቷ ቤት ለማምራት ወሰነች። ፊቷ በእንባ እየታጠበ አንቺ በቀር ማንም የለኝም በማለት ተማጸነቻት። ኤፋም የታናሽ እህቷን ፊት ስታይ የቀድሞ የልጅነት ትዝታቸው በፊቷ ላይ ተደቀነ። ከአባታቸው ቁጣ እንዴት ትከላከልላት እንደነበር፣ የራሷን ምግብ ቀንሳ እንዴት እንደምታበላትና እናታቸው ስታርፍ ታናሽ እህትሽን ጠብቂ ብለው የሰጧትን አደራ አስታወሰች። ይህን የርኅራኄ በር መክፈቷ ግን ለራሷ መጥፊያ መንገድ እየጠረገች እንደሆነ አልጠረጠረችም። በመጀመሪያዎቹ ቀናት ቼሪ በማለዳ ተነስታ ቤቱን በማጽዳትና ምግብ በማብሰል ትተጋለች። ለጎረቤቶቿ ሁሉ እህቴ የኔ በረከት ናት፣ እሷ ባትኖር ኖሮ ጎዳና ላይ እወድቅ ነበር እያለች ለሰው ሁሉ ታወራለች። ሰዎችም በኤፋ ደግነት ይደነቁ ነበር። ነገር ግን ደግነት ከምቀኝነት ጋር ሲደባለቅ አደገኛ መርዝ ይሆናል። ቀስ በቀስ ቼሪ መለወጥ ጀመረች። ያለ ፈቃድ የእህቷን ልብስ መልበስ፣ መስታወት ፊት ቆማ ራሷን ማድነቅና ኤፋ ልታደርገው ያሰበችውን የፀጉር ዊግ ቀድማ አድርጋ መውጣትን አመል አደረገችው። መጀመሪያ ላይ እህቷ ይህንን ድርጊት በፈገግታ አልፋው ነበር። ነገር ግን ወራት እያለፉ ሲሄዱ ይህን ሁሉ የምታደርገው ሆን ብላ እንደሆነ ተገነዘበች። ቼሪ በአሽሙር ንግግሮች ኤፋን መውጋት ጀመረች። በዕድሜ መግፋቷንና ለምን እንደ ወጣቶች እንደምትለብስ በመጠየቅ በ32 ዓመትሽ ያላገባሽው እኮ እንዲህ ስለምታደርጊ ነው በማለት አንገብጋቢ ቃላትን ሰነዘረች። ኤፋ በገዛ እህቷ ክፉ ንግግር ደርቃ ቀረች። ልብሶቿን ተበላሽተው ስታገኛቸውና ስትጠይቃት ዓይኗን እያገላበጠች በንቀት ትመልስላት ነበር። ኤፋም ህመሟን ዋጥ አደረገች። የእህቷ ጥላቻ ግን አላረፈም። በሱቋ ውስጥ እየተቀመጠች ደንበኞችን መስደብ፣ ሱቁ የሁለታችንም ነው ብላ ማወጅና ገንዘብ ተቀብላ አለማስረከብን ተያያዘችው። ያንቺ ማለት የኔም ነው በማለት ያለ አንዳች ይሉኝታ በንብረቷ ላይ መወሰን ጀመረች። ታላቅ እህት ታናሿን ወደ ቤቷ በማስጠጋቷ መጸጸት ጀመረች። ቼሪ የጓደኞቿንና የዘመዶቿን ልብ በክፉ ባህሪዋ አሸብራ አሁን ሙሉ በሙሉ በእህቷ ቤት ተደላድላ ንብረቷን፣ ንግዷን፣ ሕይወቷን ጭምር ለመንጠቅ ተዘጋጀች። አንድ ካሰበችው ቀድማ ወደ ቤት ስትመለስ ልቧን የሚያቆም ክስተት አጋጠማት። ለወራት በቅርበት ስታጠናውና ልትቀርበው ስትሞክር የነበረችውን ወንድ ቼሪ በግድ የራሷ ለማድረግ ስትታገላየች። ቼሪ ለሰውየው ስለ እህቷ አሰቃቂ ውሸቶችን ነገረችው። እህቴ አስመሳይ ናት እያለች ስሟን ታጠፋለች። ኤፋ በሰማችው ነገር ክፍሉ በራሷ ላይ የሚዞር መሰላት። ሰውየው በሁኔታው ግራ ተጋቡና አፍሮ መውጣት ሲፈልግ ከኤፋ ጋር በሩ ላይ ተገጣጠሙ። እሷም ምንም እንዳልሰማች በመምሰል በፈገግታ ሸኘችው። ያቺን ምሽት ስታሰላስል አደረች። እያንዳንዱ ስድብ፣ ውሸትና ጥላቻ በአእምሮዋ ላይ ይመላለሳሉ። ነገር ግን ላለመጣላት ወሰነች። በምትኩ በብልሃት ከቤቷ ልታስወጣት አቀደች። ከዛ ቀን ጀምሮ ስልቷን ቀየረችና እጅግ በጣም ደግና ለስላሳ ሰው ሆነች። ታናሽ እህቷን በሰው ፊት ማሞገስና ከኔ በላይ ጎበዝ እሷ ናት ማለት ጀመረች። የቼሪ ኩራትና ድፍረትም
ከፍ እያለ መጣ። ብዙም ሳይቆይ በሌላ ከተማ ትልቅ ስራ እንዳገኘች፣ ቤትና መኪናም እንደተዘጋጀላት በደስታ ተናገረች። እህቷም በልቧ ፈጣሪ መንገዱን ስላመቻቸላት አመሰገነች። ቼሪ ወደ አዲሱ ከተማ ስትሄድ እስከ መኪና መሳፈሪያው ድረስ በደስታ ሸኘቻት። ሆኖም የእሷ መጥፎ ባህሪ እዛም አልተለያትም። ወዲያውኑ ከስራ ተባረረች። ለመመለስ ገንዘብ ስትጠይቅ ኤፋ በምትኩ ለ1 ዓመት የሚሆን ቤት ተከራይታ እዛው እንድትቆይና ሕይወቷን እንድትመራ ነገረቻት። ቼሪ በአዲሱ ከተማ በነበራት ቆይታ ብቸኛ አማራጭ ሀብታም ወንድ አድኖ ማግባት እንደሆነ አመነች። ውድ በሆኑ ቦታዎችና ሆቴሎች ትመላለስ ነበር። እዚያም ፍሬድ የተባለውን ቢሊዮነር አገኘችው። ፍሬድ የተከበረ ዝምተኛና ለትዳር ታማኝ እንደሆነ የሚነገርለት ሰው ነበር። ልታጠምደው ብትሞክርም እሱ ግን ፈጽሞ ትኩረት አልሰጣትም። ይህ ንቀቱ ደግሞ ይበልጥ እንድትፈልገው አደረጋት። እሱን መከታተል ጀመረች። የት እንደሚሄድ፣ መቼ እንደሚመጣና ምን እንደሚወድ በጥናት ተያያዘችው። አንድ ምሽት ተከትላው ወደ አንድ ጸጥ ያለ ምግብ ቤት አመራች። በመስኮት በኩል ያየችው ነገር ልቧን ቀጥ አደረገው። ፍሬድ ከአንዲት ሴት ጋር በፍቅር እየተሳሳቁ ተቀምጠዋል። ያቺ ሴት ደግሞ የገዛ እህቷ ኤፋ ነበረች። ኤፋ በሚስጥር ከዚህ ቢሊዮነር ጋር ግንኙነት እንደነበራት ስታውቅ በቅናት አበደች። እህቴ ሁል ጊዜ ምርጡን ነገር ለምን ታገኛለች በሚል ክፉ መንፈስ ተሞላች። ከሳምንታት በኋላ ሳይታሰብ ወደ እህቷ መኖሪያ ተመለሰች። ወደ ቤቷ በመሄድ ተጸጽታ የመጣች በመምሰል አቀፈቻት። ለወላጆቻችን መታሰቢያ ወደ ገጠር ሄደን መቃብራቸውን እንጎብኝ በማለት አንድ ሀሳብ አቀረበች። በማግስቱ ወላጆቻቸው ወደ ተቀበሩበት ጭር ወዳለ ስፍራ አመሩ። እዚያም እንደደረሱ ቼሪ ሽንት ለመሽናት በሚል ሰበብ ራቅ አለች። ድንገት የቼሪ የጩኸት ድምፅ ሲሰማ ኤፋ ደንግጣ ወደ እሷ ሮጠች። ቼሪ ግን ቀድማ ወዳዘጋጀችው ክፍት መቃብር ውስጥ እህቷን ገፋቻት። ኤፋ ወደ ጥልቁ መቃብር ስትወድቅ ቼሪ ከላይ ሆና እኔ ካላገኘሁት አንቺም አታገኘውም በማለት ጉድጓዱን በአፈር መሙላት ጀመረች። የገዛ እህቷን በቁሟ ቀበረቻት። ከዛም ወደ ከተማዋ ተመልሳ በፍጥነት ፍሬድ ጋር በመሄድ እህቷ መሆኗን አስተዋወቀችው። እሱም በደስታ ተቀበላት። ጨዋታውን ያሸነፈች መሰላት። ነገር ግን ፍሬድ ስለ ኤፋ መጥፋት በጣም ተጨንቆ ነበር። ፖሊስም ተሰማርቶ ፍለጋ ጀመረ። በእነዚህ ወራት ውስጥ ቼሪ የእህቷን ሚና በመጫወት የፍሬድን ልብ ለማሸነፍ ጣረች። አብረው ማደር ጀመረች። በመጨረሻም ፍሬድ ለእሷ ያለውን ፍቅር ገለጸላት። እሷም በደስታ ሰከረች። ከሳምንታት በኋላ ቤተሰቦቹን ሊያስተዋውቃት ወደ አንድ ትልቅ ግቢ ወሰዳት። ቼሪ በግቢው ቅንጦት ተደንቃ ሳለች ከጀርባዋ የእግር ኮቴ ሰማች። ዘወር ስትል ግን አይኗን ማመን አልቻለችም። ኤፋ በሕይወቷ ሆና ከፊት ለፊቷ ቆመች። ይህን አይታ እንግጥ ብላ ስትወድቅ ፖሊሶች ክፍሉን ወረሩት። ኤፋ በንቀት እያየቻት ከመቃብር የተነሳው መንፈስ የመሰልኩሽ ይመስለኛል አለቻት። እውነታው ግን እንዲህ ነበር። በገጠር በነበሩበት ወቅት ኤፋ ከፍሬድ ጋር በስልክ መልእክት ትለዋወጥ ነበር። ቼሪ መቃብር ውስጥ ከቀበረቻት ከደቂቃዎች በኋላ ፍሬድ ባሳወቀው መሰረት ፖሊሶች ደርሰው አውጥተዋት ነበር። ፍሬድና ኤፋ ቼሪን ለመያዝ ሲሉ ብቻ ለወራት ድራማውን ሲሰሩ ቆይተዋል። ቼሪ ይቅርታ ብትለምንም ፖሊሶች ጎትተው ወደ እስር ቤት ወሰዷት። ኤፋ እህቷ በመኪና ተጭና ስትሄድ በትዝብት እያየቻት ምቀኝነት መጨረሻው ጥፋትን የሚያስከትል መሆኑን ተረዳች።